ዛሬ ይህንን የመሰለ የሚያምር ኩናፋ አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ ውድ ቤተሰቦቼ። እባካችሁ ቢያንስ ስራ ብትሆንም ቪዲዮውን ከፍታችሁ በስልካችሁ ተውት፣ ለኔ ይጠቅመኛል። ምክንያቱም ሰዓት አንስቶብኛል እና ያው ሞኔታይዙን አንስቶብኛል ማለት ነው። እና እባካችሁ ተባበሩኝ እላችኋለሁ። እንግዲህ እዚህ ጋር ይሄው ኩናፋ የሚባለው ይሄ ነው እና በዚህ መልክ ነው ሲትፈቱት በወረቀቱ እንደዚህ ነው የሚሆነው ማለት ነው። እና እንደ ገለባ ነው እና ሁለት ግሽጣ አለኝ፣ ዝብዳ አለኝ ወይንም ቅቤ፣ ንሻ አለኝ ወይንም የበቆሎ ዱቄት ማለት ነው። እና ምክንያቱም በበቆሎ ዱቄቱና ግሽጣውን አንድ ላይ አቀላቅለዋለሁ። አሁን ቅቤውን አቀልጠዋለሁ ማለት ነው። እና እስከ መጨረሻው ድረስ ተከታተሉኝ ወደ ቤተሰቦቼ። ቪዲዮውን እስከ መጨረሻው ድረስ ይሁልኝ። ቢያንስ ከፍታችሁ ተውት ቪዲዮውን ማየት ካልፈለጋችሁ። ግን ደግሞ ያው ሞያን ማማር የሚጠላ ሰው ያለ አይመስለኝም። ተማሩ። ከተሽ እንትን ካልኩኝ ደግሞ በዚህ መልክ ብታረጉት ብላችሁ እንትን አድርጉልኝ። አሁን እዚህ ጋር ግሽጠ ከዛባ ምንድነው ግሽጠ ከዛባ ነው የሚባለውና ክሬሙን ነው መሰራው ከቤት ውስጥ ማለት ነው። ይሄ ዙራ እንትን ዱቄቱንና የዙሪያው ማለት ነው ወይንም የበቆሎ ዱቄቱንና ትንሽ የሱካር አረኩኝ እና በዚህ መልክ ክሬም ሰርቻለሁ ማለት ነው። ቪዲዮ ረጅም እንዳይሆን ፈጠን አድርጌ ነው እንትን አልኩት ማለት ነውና አሁን ደግሞ ሺራ እንሰራለን ማለት ነው። ሺራ ስለሚያስፈልገን እንሰራለን ማለት ነው። 2 ኩባያ ሱካር ነው የተጠቀምኩት። አንዱ ሙሉ አይደለም፣ አንዱ በጣም ሙሉ እና 1 ኩባያ ከግማሽ ውሃ ተጠቀምኩኝ እና አሁን ሽራውን እንሰራለን ማለት ነው። እዚህ ጋር አሁን ግሽጣችንን ክሬሙ ላይ የሰራ ነው እንትን ላይ እንጨምራለን። ከዛ ከለጥ ላይ በዚህ መልክ እናደርገዋለን። ከዛ ቅቤያችንን ይሄንን ነው በደንብ እንትን ማለት አለበትና ብዙ ሰዓት ወስዶብኛል ይሄንን ነገር እንትን ያዳረስኩኝ ቅቤው ማለት ነው። ምክንያቱም በደንብ መዳረስ አለበት። ወደ ቤተሰቦች እስከ መጨረሻው ድረስ ይውልኝ። እስቲ የኩናፋ አሰራር ደግሞ ያው በዚህ መልክ ነው። እንደዚህ ነው። በጣም አሪፍ ያችሁ ብዙ ሰዓት ወስዶብኝ በዚህ መልክ በጣም እሽት አርጌው ማለት ነውና ምክንያቱም እንደዚህ ረጅም መሆን የለበትም እና ያው ሰባብሬዋለሁ እንደ ፓስታ ማለት ነውና ቅቤው በደንብ እንትን ማለት ስላለበት በደንብ አርጌ ያስታውቃችኋል ብዬ ብዙ ቅቤ ይጨርሳል በነገራችን ላይ። በዚህ መልክ በሁለት እጄ እንደ ሀገር ቤት እንትን ማለት ነው ታካኑ የሚባለው እንደዛ አድርጌዋለሁ። ለምንድን ነው ግን እኛን የመዳም ቅመሞችን ማታበረታቱን? እኔ ይኸው በዚህ ነው መሰራውና ባላችሁ ነገር ትንሽ ቅቤ አረኩኝ በኋላ እንዳይዝብኝ ማለት ነው። ከዛ ከታች ማለት ነው በደንብ አድርጋችሁ ምንም ቀዳዳ እንዳይኖርበት ወይንም ክፍተት እንዳይኖርበት። ምክንያቱም ክሬሙን በዚህ ላይ ስለምናረግ ክፍተት ካለ ክሬሙ ታችሁናል አሪፍ አይሆንም ማለት ነውና እኔ ቀስ አርጌ በደንብ አርጌ ጥቅጥቅ ያረኩ ነው የተጠቀምኩት ማለት ነውና ቅርታ ጊዜ ወስጄ ቀስ አርጌ ነው እንትን አልኩት። ከታች አይዝባችሁም። ክሬሙ ወደ ታች እንትን ካለ ያው ይሄ እንትኑ ሳይ ይሄ በነገራችን ያው አጂና ነው። እሱ ምንድነው ቅጣ ነው እኮ እንደ ቅጣ ነው፣ እንደ ሳምቡሳ ቅጣ ነው የሚዘጋጀው፣ እንደ ፓስታ ነው የሚዘጋጀው ማለት ነው። በቃ አለቀ። እናማ ይሄው ያዘጋጀሁትን እንትኔን አረጋለሁ፣ ጨምራለሁ። ከዛ አዳርሰዋለሁ፣ ቀስ አርጌ አዳርሰዋለሁ ማለት ነው። አዳረስኩት በዚህ መልክ። አሁን ደግሞ ከላዩ ጨምራለሁ ማለት ነው ኩናፋውን። ከላይ ያው በእጃችን ጫን ለማለት ስለማይመችን ቀስ አድርገን ሁሉንም ቦታ ማዳረስ ስላለብን ቀስ አድርገን እንደዚህ ብትንትን ያረግን እናዳረሳለን ማለት ነው። በጣም ትወዱታላችሁ። አሪፍ ነው። ቪዲዮዬን እስከ መጨረሻው ድረስ በማየት ባካችሁ ሞኒው እንዲነሳለን አድርጉልኝ። ተው ወላሂ ምንም እንትን አይሉባችሁም፣ አይጎድልባችሁም። ለኔ ግን ይጠቅመኛል።
ብዙ የለፋውበት ዩቱብ ነው ወላሂ። ልተዋውልና ልፋቱ ያ እንትን ይለኛል። ያው መዳም ቤት እያለን አገር ከገባን እንሰራበታለን። መዳም ቤት እያለን ደግሞ ያን አክል ያው ሰው የምሰራው ቪዲዮ ያው ጥርት ያለ ቪዲዮ አልለቀኩበትም። በእርግጥ ግን ደግሞ ያው ያለሁት የሰው ቤት ነው እና ይኸውላችሁ በዚህ መልክ እንደዚህ ሆኗል። አሁን ደግሞ ፎረናችንን ወይንም ስቶፓችንን 180 ዲግሪ አድርገን ከፍተን ገፍቼው ነበረ። አሁን እጨምራለሁ። ከፎረን ሲወጣ አሳያችኋለሁ። አያችሁ እንዴት እንደሚያምር በጣም ነው የሚያምረው። እዚህ ጋር በደንብ አድርጌ እዚህ ጋር የጨመርኩት ለምን እንደሆነ ታውቃላችሁ? ቅድም ይሄ ምንም ነገር ያኔ ልጥልጥ ምንድነው ማለት አለበት ልጥልጥ ማለት አለበት ማለት ነው። ይሄ አንኳር ምናምን ከሆነ እንደዚህ በከላጥ አድርጋችሁ ፍጭት አድርጉት። ያኔ አንኳር ነገር መኖር የለበትም። እሺ ውዶቼ እና ያው አሁን ከፎረን አወጣሁትና ይሄውላችሁ በዚህ መልኩ ሆነዋል። ሺራዬን ያዘጋጀሁትን ሽራ በዚህ መልኩ አዳርሰዋለሁ። ከዛ ሙከሰራት ነበረኝ፣ ሙከሰራቴን አረኩኝ እንደዚህ አሪጌ። ጁምዓ ነው ለዛ ነው እንግዳ ስለሚመጣብኝ በዚህ መልክ አሪጌ ኩናፋይን ሰርቼ ጠብቃቸዋለሁ። ኩናፋችንን እንዴት እንደሚጣፍጥ ለነግራቸው አልችልም። ያው እኔ የሰራሁት እንትን ሞክሩት፣ በጣም አሪፍ ነው። ያው ብዙ አይነት የኩናፋ አሰራር አለ። እኔም አንደች እህቴ እየሰራችው አይቺ ነው የሰራሁት። ባይ ባይ። ከወደዳችሁት ሞክሩት።